የባሰ አታንጣ ሀገርን አትልቀቅ አለ ሀገሬ ሰው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የእግዚአብሔር ይመስገን። እንግዲህ ተሙዬ ታውቃላችሁ ከጠፋ ቆይቷል። በጣም ደግሞ ትንሽ ያስደነገጠኝ ነገር ምንድን ነው፣ እዛ እስር ቤት ራሱ የለም እያለን ነው እንግዲህ ሳሚ። ምክንያቱም ወንጀለኞች ፖሊስ ነን የህግ አካላት ነን ብለው አታለው ወስደው በራሳቸው አግተውታል ማለት ነው። ግን ያን ጊዜ ፖሊስ ነን ብለው መተው ያገቱት ሰዎች በስነ ስርዓት አይተናቸዋል። ዛሬ ደግሞ ጠበቃው ምንድን ነው የሚለው? ተሙ ተደብቆ ነው ይለናል። ለቀባሪው አረዱት ይባላል። እና እንዴት ነው ተሙ የሚደበቀው? እንዴት ነው ሲያዝ እያየን የህግ አካላት ነው ብለው እያሉ ይዘውት እያየን እንዴት ነው ተሙ እንትን የሚለው? እኔ በጣም ነው የገረመኝ። ሰው ወንጀለኞች እኔ ምን አላቅም። ብቻ ግን መየለም ወይ ነው መየለም እንዴ? በራሱ ስም በፌክ መታወቂያ የህግ አካልን እያሉ ንጹሐንን ለስንት ህዝብ የሚደርሰውን የስንት እንባ አባሹን ሲያግቱ መንግስት የት ነው ያለው ነው የኔ ጥያቄ። እውነት የለም ወይ ያስብላል። እውነት ለመናገር ማለት ነው። በጣም ነው ያዘንኩትኝ። እና ጠበቃው በጣም ችግር አለበት፣ በጣም ትልቅ ችግር። ምክንያቱም እሱ ከአክስትዮዋ ጋር ነገሮች እየሸረበ ዛሬ ደግሞ ተሙ ተደብቋል ይለናል። ግን ትልቅ ትልቅ ሚስጥር እንዳለ ደግሞ ይለያል። ምክንያቱም አክስትዮዋ የምታውቀው የደበቀችው ሚስጥር ይኖራል። ለምን ሁለቱ ሊገናኙ ቻሉ? እና ይሄን ልላችሁ ነው ውድ ቤተሰቦቼ። ኧረ ለተሙ ፍትህ ለተሙ ምን ውስጥ ነው ያለው? መንግስት ወይ ጀግኖቻችንን እንዲሰሩ እያበረታታህ፣ ግን ለምንድን ነው ከጎናቸው እንደዚህ የሚደረጉት? እንደዚህ እነሱ የሚታደኑበት ምክንያት በጣም ነው ግራ የሚገባኝ። በወንጀለኞች እንደዚህ የሚደርስባቸው እንትን በጣም ከባድ ነው። እና መንግስት ግን ትንሽ ትኩረቱን ወደ እነሱ ቢያደርግ ብዬ ላለው፣ ሩቅ ቦታ ሄዶ እንትን ከማለት እስሩ ያሉትን እንትን ቢል ያሉት ሌቦች ራሱ ቀለል ይሉለታል ለራሱ እላችኋለሁ። እና ውድ ቤተሰቦቼ ልጄን ወደ ባስ ላመጣ እየሄድኩ ነው እና ሪካርድ ያረኩላችሁ። እና በተረፈ ሁላችንም ጸሎት እናደርግ ለጀግኖቻችን። ለጀግኖቻችን ጸሎት በእውነቴን ነው። እግዚአብሔር እድሜ ጤና ይስጣቸውና ፈጣሪ አምላክ ያብዛቸው፣ ብዙ ያድርጋቸው። በተረፈ በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ የማዳም ቅመሞችዬ። በስደት ምንም አይንካችሁ ፈጣሪ አምላክ ሁላችንም ለሀገራችን እስከሚያበቃን ድረስ ምንም አይንካን በስደት ላለውኝ። በተረፈ ለጀግኖቻችን ጤና እድሜ እንመኛለን።